ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ፣ ከኔ ሁሉ ሰላም ነው። በመጀመሪያ በጣም ነው የማመሰግነው። በትንሽ ቀናቶች 1000 ሰብስክራይብ ለመግባት ችያለሁ። በጣም ነው የማመሰግነው። አላህ ይስጥልኝ። አሁንም ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉና አሳድጉኝ። የበፊቱ ቻናሌ ተዘግቶብኝ እና እንድታስደስቱኝ ነው የምፈልገው፣ ወደ በፊቱ እንዲመለስ ከዛም በተሻለ እንዲሆን ማለት ነው። ዛሬ ላይ የመጣሁት አንዳንድ ነገር እኔ ቤት ውስጥ የምሰራቸው ነገሮች ካሉ አዲስ ነገር እንዲሁም ደግሞ ይጠቅማል ብዬ የምለውን ነገር ይዤ እመጣለሁኝ፣ ወይም እናንተን ደግሞ ያዝናናል ብዬ የምለውን ነገር ማለት ነው። እና የኤሌክትሪክ ማሽን ማለት ነው፣ የቤት ማጽጃ ማሽን ወይም ደግሞ መክነሰ ከህረብ እኔ ችን ቀላሏን እንደ ካርጎውን በሚል ይችን ቀላሏን ይዤ መጥቼ ነበርና ቆንጆ ናት። ያው መብራቱ እንደሚፈራው ባይሆንም ደህና ነው ማለት። አሁን እንደዚህ አይነት ነገሮች በጣም ነው ሸቀጥ የሚይዙት። ሸቀጥ ሲባል እንዴት ነው አረቦች ጋር አሁን ምናልባት ጨርቁን የዛ ሀገር ስላሰራሁት እንደሆነ አላቅም። ምናልባት የአረብ ሀገር በዚህ ልክ ሸቀጥ አይይዝም። ልብሱ ጥቅጥቅ ነው። እንደዛ አይነት ነገሮችን ለመያዝ ብዙ ቦታ የለውም የአረብ ሀገሩ አረቢያ መጅልስ ማለት ነው። እኔ ምናልባት እዚህ ሀገር የተሰራ ስለሆነ እንደሆነ አላቅም። ትንሽ ጨርቆቹ ዘር ያሉ ስለሆኑ ስትደገፉትም፣ ለምሳሌ አሁን ብዙ አይነት ጨርቆች ለምሳሌ ፎጣ፣ እንደዚህ መነሸፊያዎች ነገሮች ለብሳችሁ ገደፍ ስትሉ የራሱ የሆነ የልብሱ ወይም የብርድ ልብስ አይነት የሚቦሉት ነገሮች አሉ አይደል? እነዛን ስክስክ እያለ ይይዝብኛል እና በጣም ነው የምቸገረው። አሁን ይሄንን ለኢድ በደንብ አድርጌ አጽድቼው ነበር። የኢድ አልፈጥሪ ከረመዳን በኋላ ወንድሞቼ ቤተሰቦቼ ዚያራ መጥተው በቃ ቤቱ ግልብጥብጥ ወጥቶ እንዳለ አረቢያ መጅልሱን ብታዩት ቡቅሪ ምናምን ልጆች ዋይ እንደው ዋይ ነው አልኳችሁ። በቃ ተጠንቅቃችሁ ምንም አታድኑትም። በቃ ህፃኖች ሲኖሩና በቃ ዳቦውን በቡቅሪ ንክር አድርገው መለቅለቅ ምናምን በቃ ቁመንም በቃ አይቻልም እና አቆሽሾብኝ ስለነበረ ልክ በዚህ በኤሌክትሪክ ማስጃ አቧራውንም ይሄ ሸቀጣ ሸቀጡ ምናምኑን ሁላ ብድግ አድርጌው ነበር። ግን አሁን በዚህ በሁለት ወር ከ15 ቀን ውስጥ ደግሞ እንዴት እንደሆነ ማለት ነው። ይህንንም ለዛውም ይሄው ከአንድ ወር በለጠኝ። አረ 2 ወር ሊሆነኝ ነው። ከዚህ አንገባም፣ እዚህ ክላስ እዚህ ሳሎን ሰው ልጅ ምናምን አላስገባም። እንግዳ ነው እንጂ ለምን እንደዚህ ልብስ ስለሌለው አረቢያ መጅልሱ ብታዩት ቶሎ ነው የሚቆሽሸው። እንደገና ደግሞ የሳሎኑን በር ዘግቼ በስተጀርባ በኩል ባለው ነው የምወጣው የምገባው። አንድም ፀሐዩ ፊት ለፊት ስለሆነ፣ ሁለትም አቧራ እንዳይገባ በሚል ለጥንቃቄ ዘግቼዋለሁ። እና ከየት ነው የሚመጣው ቆሻሻው ነው ብላችሁ የምትሉት እና በዚህ መልኩ እያጸዳሁ ነበረ። በቃ ኢድ ካለፈ በኋላ ጽድድት አድርጌ እንዲቀመጥ ማለት ነው አለባብሻው ይቀመጣል። እና እንደዚሁ ደግሞ በቃ እንግዳ ሲመጣ ይገባበታል እንጂ ልጅ አላስገባም እያልኩኝ ልጆቹን ሌላ ክላስ ነው የማደርጋቸው የሚገርማችሁ ማለት ነው። እና በነገራችን ላይ ይሄንን ኤሌክትሪክ ይዛችሁት ብትመጡ ይጠቅመው እንትን ካልበዛባችሁ ስትመጡ ካርጎ ነገር ካልበዛባችሁ ይዛችሁት ብትመጡ። እኔ አሁን ይችን ስልካት በሻንጣ ነው የላኳት። ሻንጣው ምን ይዟል ካላችሁኝ ኦሞ ይዞ ነበር። ይሄ 15ቱን ኪሎ ወደ 4 እሱን ኦሞ ይዤ መጥቼ ነበር እና እሱ እናት መፍጫ ጊደረ ይሄ ምንድን ነበረ? ጊደረ ዘክጥ ነው የሚባለው። ይሄ እፍን ተደርጎ የስጋ ማብሰያው በቶሎ ስጋ የሚያበስለው እፍን ተደርጎ እኛ ጋር ጊደረ ዘክጥ ይሉታል። እና ይሄ እፍን አድርጎ የሚያበስለው ማለት ከፈነዳም ሰዎችን የሚጨርሰው ባጭሩ ማለት ነው። እና አደጋ የሚያደርሰው እሱ ውስጥ ደግሞ እንደዚሁ ቸኮል እንደዚህ ያህል እንትኑ ከረሚላዎች ምናምን አድርጌ በሻንጣ ነው የመጣው። በቃ ኖርማሊ ልብስ ነው የሚመስለው። በሻንጣ ባሮጌ ልብሱ ሻንጣ ጠቅለል አድርጌ በሻንጣ ነው የመጣውና ይጠቅማችኋል። እዚህ ቢመጣ ለምሳሌ አረቢያ መጅልስ ሶፋ ሊሆን ይችላል ቤታችሁ። በሶፋውን ለራሱ በደንብ አድርጎ አብዛኛውን ይሄ የሌዘር ሶፋ ምናምን ካልሆነ በስተቀር እንደዚህ የጨርቅ ከሆነ እንደዚህ ይዝባችኋልና በምን ትፈገፍጉት። አሁን እኔ በፎጣ እኮ በጣም እንደዚህ በመንሽፋ በፎጣ በጣም ነው የምወለውለው፣ ግን አይሄድላችሁም። የሚገርማችሁ ይሄ ግን ኤሌክትሪክ ከመሆኑ አንጻርና እንትን ትንፋሽ ከመኖሩ አንጻር ቢያንስ ትንፋሹ እየሳበ ይወስደዋል። በፎጣ ግን ስትፈገፍጉ ብትሉት ጨርቆ ይሳሳል እንጂ ያ ነጭ ነጭ ነገር አይወጣላችሁም። እና
ከቻላችሁ ይቺን ይዛችኋት ብትመጡ ትንሽ ናት። አሁን ሳሎኗን አጸዳሁ አይደል ትሞላለች። እንደገና ውስጧን ከፍቼ አውጥቼ አጽድቼ መልሼ አስገባታለሁ። ውስጥ የምትይዘው እቃ ትንሽ ናት። ቢቻል ትልቁ ቢሆን ጥሩ ነው። ግን ትልቁ ቢሆን ጥሩነቱ ምን አለ መሰላችሁ? ያኔ እንደዚህ ለአረብ ቤት ነው ወይ ደግሞ አዲስ አበባ ለሚኖር ሰው ምናምን እንደዚህ ነው መብራት ቶሎ ለማይሄድበት እንደዚሁ ደግሞ ቤቱም ትልቅ ለሆነ እንደዚሁም ጧት ማታ በኤሌክትሪክ መክነሳ እንደዚህ የሚጸዳ ከሆነ ነው እንጂ ለእኛ ይቺ በቂ ናት። ምክንያቱም ከስንት አንድ ቀን የምታጸዱበት ያችን አረቢያ መጅልስ ምናምን ነገር ነው እንጂ ቤታችን አብዛኛውን ፍራሽም ቢሆን ያን ያክል ብዙም ስለማናጸዳ ትልቁ ቢሆን ለእንትን ዕዳ ነው የሚሆናችሁና ይቺ ከልብስ ጋርም ስለምትመጣ ይዛችኋት ብትመጡ ትጠቀሙባታላችሁ ልላችሁ ፈልጌ ነውና እና ሲስተሬ እንደዚህ ይዛ አልመጣችም እና አረቢያ መጅልሴ ሲቆሽሽብኝ እንደው እንዳንቺ እንትኑ ቢኖረኝ የኤሌክትሪኩ ማስጃ ቢኖረኝ ምናምን ትላለች እና እንደው እጄ ቢረጥብ እሱን ነው የምገዛው አሁን ላይ። የዳቦ ፈተፊት ምናምን አለ አይደለ? በቃ በተለይ ልጅ ሲኖር እየበሉ በዚህ በእንትኑ ውስጥ ይገባል። በአረቢያ መጅልስቱ አንሶላም ከሆነ በአንሶላ ውስጥ ይገባልና እንደው ቢኖረኝ እያለች ትላለች እና ጥቅሟን ስላወቅኩኝና እሷም ስላወቀቻት ማለት ነውና ግድግዳ እንደምታዩት ደግሞ ከመደገፊያ ኋላ ሸረሪት ያደራል፣ ይዋለዳል። ሸረሪት የሚገርማችሁ ነገር የተለያዩ ነገሮች እነዚህ እንደዚህ ውሉል ቢያንስ በ2 ወር በ3 ወር አንድ ጊዜ ውሉል ቢደረግ በጣም ሀሪፍ ነው፣ በጣም ጥሩ ነው። እኔ ራሱ ዛሬ ሳነሳው የዛሬ 2 ወር ያጸዳሁት አይመስልም። የሚገርማችሁ እንግዲህ የዛሬ 2 ወር ለኢድ ነው ያጸዳሁት ብያችኋለሁ። ምንም የዛን ጊዜ የተጸዳ አይመስልም። በቃ ውስጡ ያገኘሁትን ጉድ ማለት ነው፣ ቆሻሻ ማለት ነውና ለዛውም እንደው ልጅ አላስገባ አላዘልል ምናምን ምናምን። በተለይ ደግሞ እያነሳችሁ ይሄን ልታጸዱ ስትሉ ደግሞ ቀላል ስላልሆነ ነው። አሁን የአረብ ሀገሩ ቀላል ነው። ምንቅርቅር አድርጋችሁ አጽድታችሁ መልሳችሁ ታደርጉታላችሁ። ይሄ ውስጡ የተጠቀለለው እንትን ይሄ ድሪቶ ነው የሚመስላችሁ በጣም እንትን ከማለቱ የተነሳ ማለት ነው። ምንድነው ስሙ ከመካበዱ የተነሳ አሁን ይሄን 2 ሆነን ነው ካሜራውን አኑረን 2 ሆነን ነው ያነሳነው። እኔማ ብቻዬን በቃ አልችልም። በጣም እንኳን ይሄ መቀመጫው መደገፊያው በራሱ ማለት ነው በጣም ነው ቅሟል አይደለው ሰው ወኑ ነው የሚጥለው። በጣም ይካበዳል የሚገርማችሁና ለጽዳት አይመችም። ለሴት ልጅ አይሆንም፣ ወገብ ነው የሚቆርጥ። የሚገርማችሁ እልህ ይዟችሁ ብድግ አድርጋችሁ ቤታችሁ ስለሆነ ልታጸዱ ምናምን ትችላላችሁ። ለነገው ግን ወገባችሁ የለም፣ በቃ ወገባችሁ የእናንተ አይደለም እና ቀላል ቢሆን አሁን በሳምንትም በወርም ውጥት አድርጋችሁ ታጸዱታላችሁ። ይሄ በጣም ከባድ ነው። አንሶላ እንዳይቆሽሽ እንኳ ብዬ አንሶላ ከላይ ለማልበስ እንደዛ አንሶላው ልብስ አድርጌ ከታች ብድግ አድርጌ አንሶላውን ለማስገባት አልችልም ብቻዬን። የሚገርማችሁ 2 ሰው ካልሆነ በስተቀር አንደኛው ወደ ላይ ይዞ አንደኛው ካላስገባ በስተቀር ጠንብነቱ ማለት ነውና እዚህ ሀገር የሚሰሩ ብዙም አረቢያ መጅሊሶች ብዙም አይደሉ አስሊነቱ ማን እንደ አረብ ሀገር ግን ያው መቼም ዱንያ ነው በሚል ነው እንጂ ማለት ነው። እና አሁን የኔና የሲስተር ያለ እሷ ከዛ ነው ይዛ ያመጣችው። ግን እንደኔ ቶሎ ቆሻሻ አይይዝባትም። ይሄ መደገፊያው አለ አይደለ? ፀጉር ነገር አይይዝባትም። የኔ ግን በቃ እንዳያችሁት የዛሬ 2 ወር ተጸድቷል። ግን አሁን ላይ በቃ ያውም አላሳየኋችሁም። ወደዛ ያለውን በተለይ ሰው የሚቀመጥበትን ባሳያችሁ ወላሂ በጣም ጉድ ነው የምትሉት። እንዴት ነጭ ነጭ ሆኖበት እንደሚያስጠላ። ከዛ በቃ በዚህ መልኩ እንደዚህ በደንብ እንትን ስትሸጥፉት በደንብ የመሸጠፍ ባህሪ ይኖረዋል። ነጭ ነጩን እያወጣው ስድ ያደርገዋል። ለተቀረው እንኳ ለዝለታቸው ለምናምን እንኳ ፎጣ በቂ ነው። በተለይ ይሄ ጥቁሩ ፓርት እሱ ነው ትንሽ የሚያስቸግራችሁ ነጭ ስላለው ማለት ነው። እና እዚህ የጎረቤቴ ልጅ ነው ከወደ ውን የሚለው እሱ ከኔ ቤት አይጠፋምና እሱ ነው እንግዲህ አብሮን እያጸዳ በሉትና ይህን ይመስላል። እና ያው ቆንጆ አድርጌ ሳሎኔን ፎ አደረኩኝ። በስተመጨረሻ ግን ኤሌክትሪክ እየጠፋ ዛሬ አንጀቴን በቃ በሸቃ ነው ያደረገኝ። የሚገርማችሁ ነገር ከነጋ አሁን ድረስ ቢያንስ 5 ጊዜ ይሆናል የሄደው። በዚህ መካከል እቃ ነው የሚጎዳው። የሚገርማችሁ ነገር ቦግልም ባለ ቁጥር ቲቪ ተከፍቶ ከሆነ ቲቪውን ካልዘጋችሁት፣ ፍሪጅ ተከፍቶ ከሆነ ፍሪጁ፣ እንደዚህ የተለያየ ኤሌክትሪክ ነክ ነገሮች እንደዚሁ ለራሱ ይሄ መክነሳውን ሸቅየው አይደል መብራት የሚሄደው። ከዛ በቃ አይመጣም ብዬ ትውት ሳረግ ይመጣል፣ ድምፁ ይወጣል፣ ደሞ ይሄዳል፣ ደሞ ይመጣል። ያው ስንት ጊዜ ተስፋዬን ሙጥጥ አስተርጎኝ የምሬ ነው የምላችሁ። በቃ በስተመጨረሻ ይኸው ትቼው ቁጭ ብያለሁኝ አሁን ላይ ማለት ነው።
ይህን ቪዲዮ እስከምሰራ ድረስ መብራት ስለሌለ ትቼው ትንሽ ናት የቀረችኝ በርግጥ ግን ትቼው ቁጭ ብያለሁኝ እስከሚመጣ ድረስ ብዬ ትቼው ቁጭ ብያለሁና 5 ጊዜ ይሆናል የሄደውና ቦግልም ቦግልም ነው የሚያደርጓት ብታዩ። ለ5 ደቂቃ ይለቋታል፣ ይጠፋና 30 ደቂቃ ይቆይና ደግሞ ይለቁትና ደግሞ መልሰው ቦእልም አድርገው ያጠፋታል ደግሞ በ5 ደቂቃ ውስጥ። ከዛ እንደዛ እየሆነ ሲሄድ እቃው እየተቃጠለ ነው የሚሄደው። እንደዚህ ሲያደርጉ ቶሎ ብዬ ፍሪጁንም እነቅላለሁ፣ ቲቪውንም እነቅላለሁ። ለምን በጣም ነው የሚቃጠለው በእንደዚህ አይነት ሁኔታ ማለት ነው እቃ። እነሱ ምንም ደንታቸውም አይደለም ሲጀመር መብራት ኃይሎች ለዚህ ደንታቸው አይደለምና ይቆጥራል አይቆጥርም ለምትሉኝ ያን ያክል አይደለም። ምክንያቱም ቤት ውስጥ እንዲያጠቃቀማችሁ ነው። ስቶቭ ካለ ኤሌክትሪክ ምጣድ ካለ ይሄንን ከስንት አንድ ቀን ይዛችሁ መታችሁበት ብታጸዱበትም ያን ያክል ይቆጥራል የሚባል አይደለም። የሚገርማችሁ እኔ አሁን ብዙም ክሰል አልጠቀም ብዙም እንጨትማ ጭራሽ የኩሽናማ በቃ ስጋ ሲሆን ብቻ ነው በቃ ስጋ የሰራሁ ቀን ብቻ ነው እንጨት የምለኩሰው እንጂ አልለኩስም። በቃ ያንኑ ስቶቬን ነው የምጠቀመው፣ ያንኑ ኤሌክትሪክ ነው ግን የከፈልኩት 500 ብር ነው። ቦይለር ደግሞ በቃ በጣም እጠቀማለሁ። ይሄ የውሃ ማሞቂያውን ለሊጥ ማቅጠኛም፣ ለሻይም፣ ለመስሪያ፣ ለወጥ መስሪያም፣ ለምንም በቃ ሙቅ ውሃ በፈለኩበት ሰዓት ላይ ቶሎ ብዬ ሰኻናውን የውሃ ማሞቂያውን ቦይለሩ ነው ቶሎ ብዬ የምለኩሰው። አሁን እሱም ሊሆን ይችላል የበላኝ አላቅም። እና ብቻ ደህና ነው መብራቱ ላችሁ ፈልጌ ነው። ያን ያክል የሚጋነን አይደለም። እንደምታዩት መብራት በቃ ሄደብኝ። ይችን ብቻ እንዳጸዳሁኝ ነው የሄደብኝ ማለት ነው። ይችን ማሳያችሁን ብቻ እንዳጸዳሁ ሄደ። ከዛ ወዲህ 5 ጊዜ 6 ጊዜ ሆነ የሄደው እላችኋለሁ።